ነገር ግን እስከ መጨረሻው ኩራት የሆነ መጣ። አሜን። ምን ስትል እንደሆነ ታውቃላችሁ? ብትሰጠኝ መልሼ ላንተ። አሜን ነው። አሜን ነው ወይ? ነገሮች ሊፈትኑህ ቢመጡም እግዚአብሔር ሊከብርበት ነው። እስከ መጨረሻው እንድትታመነው ነው። አሜን ሃሌሉያ። እኛ ክርስቲያኖች ፈተናዎቻችን የሚያበረቱን እንጂ የሚበሉን አይደሉም። እናንተ ከአሸናፊዎች ትበልጣላችሁ። አሸናፊዎች ብቻ ሳይሆን ከአሸናፊዎች ትበልጣላችሁ። ምክንያቱም እኛን አሸናፊ ያደረገን እርሱ ነግሮ ብርቱ ናችሁ ያለን እግዚአብሔር እሱ አይዋሽምና ያለውን ተማመናለን። አሜን። ስለዚህ አሸናፊ መሆንህን ያረጋገጥከው በምንድነው በሉት? ተነግሮህ ነው ወይ በሉት? ተልኮልህ ነው ወይ በሉት? በመርግጠኛ ሆንክ በሉት? ምክንያቱም ቃሉ ይላል አይደል? አሜን። ስለዚህ ቃሉን ደግሞ የተናገረውን ታማኝ ነው። ስለዚህ እግዚአብሔርን እመን በሉት። አጠገባችሁ ያለውን ሰው እግዚአብሔርን እመን በሉት። አሜን ነው። እግዚአብሔርን ሲታመን አንተም ቤተሰቦችም ምን ትላላችሁ? ትድናላችሁ። አሜን ነው። በክርስቶስ የታመነ ይድናል። በክርስቶስ የታመነ ፈውስ ይሆንለታል። በክርስቶስ የታመነ ከጨለማ ወደሚደነቅ ብርሃን ይመጣል። በክርስቶስ የታመነ ከየትኛውም ነገር ቅጥሩን ዘሎ ያልፋል። መውጣት ይሆንለታል። በፍጹም ለሱ የተዘጋጀ ወጥመድ አያገኘውም። ድካም አይዳስሰውም። ስንፍና ህይወቱን አይጎበኘውም። አሜን ነው። ስለዚህ በእግዚአብሔር እታመናለሁ በሉ እስቲ ጮክ ብላችሁ። በእግዚአብሔር እታመናለሁ በሉ እስቲ። አሜን። በእግዚአብሔር የታመነ ሰው በሁለንተናው በኩራት ይኖራል። አሜን አሜን ነው ወይ? በእግዚአብሔር እታመናለሁ ብለን በአፋችን ብዙ ጊዜ ተናግረን ሊሆን ይችላል። ብዙ ጊዜ በነገሮቻችን ላይ እምነቴ ብዙ ነው ብለን ተናግረን ሊሆን ይችላል። ነገር ግን አንዳንድ ጊዜ እምነቶቻችን ሲፈታተኑብን ነገሮቻችን ላይ እግዚአብሔርን ከመጥራት ይልቅ ወደ ሌላ መጠሪያ ወዳለው ወይንም ያስመካል ይመካበታል ወይንም ነገሮችን ይፈውሳል ይሄንን ያደርግልኛል ብለን የተማመምንበትን ወደዛ ሩጫ እንሄዳለን። እዛም ብንሄድ የትም ብንወጣ ክርስቶስ ይታመናል። አሜን ነው። ስለዚህ ጠብቅ በሉት። ሃሌሉያ ሃሌሉያ። ነገሮችህ እኮ ሳያየው ቀርቶ ወይንም በእግዚአብሔር ፊት ያወራው ሳይሰማ ቀርቶ አይደለም። ነገሩ ጠንከርከር ብሎ አካባቢ ሰፈር ሁኔታዎች ሲያውቁት ክርስቶስ ይመጣል። የዛን ሰዓት እግዚአብሔር እንዲህ አደረገልኝ ስትል እውነትም አድርጎላታል የሚያስብል ክብር ባንተ ይገለጣል። አሜን ነው። አሜን ነው ወይ? የሐና ነገር እኮ በእግዚአብሔር ታምናለች ስታለቅስ ነበር። ነገር ግን ፍራና በየጊዜው እየወለደች በየአመቱ እየሳቀች ትመጣለች፣ እሷ እያለቀሰች ትመጣለች። ሁሌም ግን በእግዚአብሔር ምን አላለችም ማለት አይደለም፣ አልታመነችም ማለት አይደለም። ሐና እስከዛም ድረስ እስከ መጨረሻው በእግዚአብሔር እየታመነች ነበር። ነገር ግን ምን እያለች ነበር? እያለቀሰች ነበር። ምን ፍለጋ? አንድ ልጅ ፍለጋ ሁሉ ጊዜ ምን ትል ነበር? ታለቅስ ነበር። ሰካራም እስኪያስብላት ድረስ ሰዎቹ ሁሉ በቃ እቺ ጭንጋፍ ናት እቺ አትረባም እስኪባል ፍናና ቀንና ሌሊት በየአመቱ እየወለደች እንግዲህ ልክ እንደ ማምረቻ በየአመቱ እየወለደች ታመጣና በእግዚአብሔር ፊት ስታስቀምጥ እቺ ግን ባዶ እንባ ይዛ ነበር የምትቀርበው። ነገር ግን እስከ መጨረሻው ኩራት የሆነ መጣ። አሜን። ምን ስትል እንደሆነ ታውቃላችሁ? ብትሰጠኝ መልሼ ላንተ። አሜን ነው። አሜን ነው ወይ? ነገሮች ሊፈትኑህ ቢመጡም እግዚአብሔር ሊከብርበት ነው። እስከ መጨረሻው እንድትታመነው ነው። አሜን ሃሌሉያ። እኛ ክርስቲያኖች ፈተናዎቻችን የሚያበረቱን እንጂ የሚበሉን አይደሉም። አሜን። ፈተናዎቻችን የሚመጡት ይበልጡኑ ከእግዚአብሔር ጋር ህብረት አናደርግ ስላልን ወይንም ከእግዚአብሔር ጋር ነገሮቻችንን ስላራቅናቸው እንጂ እግዚአብሔር ላንተ መልሳቱ አይደለም። ወንድሜ አጠገብ ያለውን ሰው ለእግዚአብሔር ላንተ መልሳቱ አይደለም በሉት። አሜን።
እግዚአብሔር አንተን ይፈልጋል። ላንተ የሚደረገውን አይደለም የሚፈራው። ከወሰድክ በኋላ እንዳትሸሽ በፍቅሩ አባብሎ በደንብ ይይዝህና ያንን ነገር ሲያደርግልህ ደግሞ ነገሮችህ ላይ እንዲጨምር ነው ፍቅሩ። አሜን። ኢየሱስ ጌታ ነው። ግድ የለህም ከክርስቶስ ፍቅር ወዴትም መሄድ የለም በሉት። አሜን። አንዳንድ ጊዜ ጠይቃችሁ ታውቃላችሁ ራሳችሁን? እንዲህ ብዬ ጠይቃታለሁ ራሴን። እስቲ እውነተኛ ብለሽ የምትዩ ሌላ የምትፈልጊው አለሽ ብዬ ጠይቃታለሁ። ምክንያቱም እንድትጠነክር እፈልጋለሁ በክርስቶስ ልቤ ማለት ነው። ፈትሺ እላታለሁ። ነፍሴን መርምሪ። ሌላ የምታገኝ ከሆነ ሞክሪ። የምትፈልጊ ከሆነ እስቲ ዝም ብለሽ ግራ እንዳትጋቢ። ከሰውም ይሁን ከአማልክትም ይሁን ከምንም ብትፈትሽ ነፍሴ አጣች፣ ማረፊያ አጣች። ማረፊያዋ ክርስቶስ ብቻ መሆኑን አረጋገጠች። አሜን ነው። እውነቴን ነው የምላችሁ። ንገሯት ነፍሳችሁን። በሰሜን ላኳት፣ በደቡብ ላኳት፣ በምስራቅ ላኳት፣ በምዕራብ ላኳት። ትፈልግ ፍለጋ የትም ብትሄድ የትም አታገኝም። አሜን ነው። እውነተኛ ወዳጅ የሚመኩበት እሱ ብቻ ነው። አሜን ነው። እስቲ እታመንሃለሁ በሉት። ባንተ እታመናለሁ በሉት። ባንተ እመካለሁ በሉት። ስለዚህ እግዚአብሔር ስትታመኑበት ለእናንተ ጋሻ ይሆናችኋል። ሃሌሉያ ሃሌሉያ። ለእናንተ ምን ይሆናችኋል አልኩኝ? አሜን አሜን ነው። ሃሌሉያ። ስለዚህ በክርስቶስ ወይንም ክርስቶስ የእግዚአብሔር ልጅ መሆኑን ስታምኑ በህይወታችሁ ላይ እግዚአብሔር በእናንተ መኖር ይጀምራል። እናንተም በእግዚአብሔር መኖር ትጀምራላችሁ። አሜን ነው። አሜን ነው ወይ? ሁላችንም አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ያለውን ቃል እናነባለን ማረጋገጫ ከፈለግን። አሜን። ኢየሱስ ጌታ ነው። አጠገብህ ያለውን ሰው ክርስቶስ ዝቅ ብሎ ስለመጣ አይቅለልብህ በሉት። አሜን። ዝቅ ያለው በሉት ፍቅርን፣ መልካምነትን፣ ቸርነትን ሊያሳይህ ወዶ አንተም እንደሱ እንድትሆን ነው በሉት። ስለዚህ ልትኮራ ይገባሃል በሉት። አሜን አሜን ነው ወይ? ቁጥር 15 ላይ እንዲህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል። አሜን። እርሱም በእግዚአብሔር ይኖራል። አጠገብህ ያለውን እግዚአብሔር ባንተ እንዲኖር ከፈለክ በሉት። ወይንም አንተ በእግዚአብሔር መኖር ከፈለክ በሉት። ታመን በሉት። በክርስቶስ ልጅነት በሉ ታመን በሏት። አሜን። ስትታመኑ በእግዚአብሔር በእናንተ ይኖራል። በእናንተ የኖረው ክርስቶስ ደግሞ ምን ይሆናል መሰላችሁ? ጋሻ ይሆናችኋል። ጋሻ ይሆናችኋል። ጋሻም አንዳንድ ጊዜ ስንወስደው ምናልባት የምንወስድበት መንገድ አለን። ጋሻ ስንል ምንድነው? መከላከያ አይደል? ጋሻ ምንድነው? መከላከያ፣ መሸሸጊያ፣ መደበቂያ፣ የሚመጣው ነገር ወደ አንተ እንዳይመጣ መከላከያ ነው አይደል? አሜን ነው ወይ? አሜን ነው ወይ? ስለዚህ ጋሻ የያዘ ሰው ወደ ጋሻው ምንም አይነት ነገር ሲመጣ ምን ይሆናል? ተመልሶ ይመለሳል። ይመታውና ምን ይላል? ባውንስ ያደርጋል። አሜን። ስለዚህ እግዚአብሔርን አንተ ፊት ለፊትህ ምን ታረጋዋለህ? ጋሻ ታረጋዋለህ። አሜን ነው። ኢየሱስ ጌታ ነው። አንድ ነገር እናገራለሁ። ወደ ህይወታችሁ አልፎ ሊገባ ተማምሎ የመጣ ዛሬ እግዚአብሔር ለእናንተ ጋሻ ይሆናችኋል። ወደ ራሱ ተመልሶ ይሄዳል። ሃሌሉያ። በጋሻው ስር የተሰወረ ሰው የትኛውም ነገር ቢመጣ ጋሻው እንደ መከላከያ ነው። ወይንም ደግሞ እንደ ዘመኑ ደግሞ ስናየው ቡሌት ፕሩፍ ማለት ነው። ቡሌት ፕሩፍ ታውቃላችሁ አይደል? ምንም አይነት መሳሪያ ቢመታው መስታወት ነው ስታዩት፣ በትንሽ ነገር የሚሰበር ይመስላል። ነገር ግን ወደ እርሱ የሚመጣውን ነገር አያስገባም ወይንም አያፈርሰውም ማለት ነው። አሜን ነው። ስለዚህ እናንተ ዛሬ ከጭንቅላታችሁ እስከ እግራችሁ ድረስ ቡሌት ፕሩፍ ለብሳችኋል። አሜን። ለምን እንደሆነ ታውቃላችሁ? እግዚአብሔር ከእናንተ ጋር ነው።
እግዚአብሔርን ታምናችኋልና እግዚአብሔር በእናንተ ይኖራል። ሃሌሉያ። ስለዚህ ወደ እናንተ የሚመጣ ማንኛውም ነገር እናንተን አያገኛችሁም። ጠላት ያለው በእናንተ ላይ አይሆንም። ክፉ ያለው በእናንተ ላይ አይሰራም። ሃሌሉያ። መጡብኝ ፈራው ብሎ ንጉሱ በእግዚአብሔር ፊት የተላከለትን ደብዳቤ አየና አዘነ፣ ወደ እግዚአብሔር ጮኸ። ይሄው ሊያጠፉን ነው፣ ምን ይሻለናል አለና ደብዳቤውን በእግዚአብሔር ፊት ሲያነሳ አትፍራቸው፣ እነሱ ምንድናቸው አለው? እንደ እንጨት ጤሌ ሴት ናቸው ይላል። አሜን ነው። ጠላት ተማክሮ የትኛውን ቡድን ቢይዝ በኢየሱስ ስም ሐሳባቸው ይበተናል። በአንድ አቅጣጫ የመጡ በሰባት አቅጣጫ ይበተናሉ። አንተን ለማዋረድ የቸኮሉ እነሱ ይዋረዳሉ። ሃሌሉያ ሃሌሉያ። አንተ የእግዚአብሔርን ክብር ታጣጥማለህ እንጂ ለጥፋት አልተወለድክም። አሜን አሜን ነው ወይ? አንተን ችግርና መከራ ሊያጠፋህ አልተወለድክም። ያለ ምንም ምክንያት አልመጣህም። አንተ ለሌሎች መፍትሄ ነህ እንጂ ከመፍትሄ አተህ ነገሮች የምትቅበዘበዝ አይደለህም። አሜን አሜን አሜን። ምክንያቱም ባንተ ውስጥ የሚኖረው ታምርን አድራጊ ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እናንተ ዝም ብላችሁ የምትቅበዘበዙ ወይንም ምናምንቴዎች አይደላችሁም። በእግዚአብሔር ዓላማ የመጣችሁ በእግዚአብሔር የታመናችሁ እግዚአብሔር በእናንተ የሚኖር በቅዱስ ስም አጠራር የጠራችሁ ለየት ያላችሁ ናችሁ። አሜን አሜን ነው ወይ? ከእንግዲህ በኋላ ከእግዚአብሔር በመታመናችሁ የተነሳ ትውልድ ሁሉ መፍትሄ ፍለጋ ወደ እናንተ መምጣት ይጀምራል። እውነቴን ነው የምላችሁ። እናንተ ጋር አባመላ ናችሁ። እናንተ ጋር ያለው ክርስቶስ መፍትሄ ይሰጣችኋል። ሃሌሉያ ሃሌሉያ። ነገራችሁ እግዚአብሔር ጋሻ ይሆናችኋል። ማንንም አሳልፎ እናንተን አይሰጣችሁም። እናንተን አውጥቶ አይጥላችሁም። ሁኔታዎችና ሰው ቢሆን አንድ ቀን ሊሸሽጋችሁ ይችላል። አንድ ቀን ሊያስመልጣችሁ ይችላል። በሚቀጥለው ግን ምን እዳለብኝ ብሎ አሳልፎ ይሰጣችኋል። ሰው አሳልፎ ይሰጣል። የወለደች እናትም አሳልፋ ትሰጣለች። አባትም ቢሆን ከአቅሙ በላይ ሲሆን አሳልፎ ይሰጣል። ክርስቶስ ግን አሳልፎ አይሰጥም። ጋሻዬ ነው በሉ እስቲ። ለኔ ጋሻዬ ነው በሉ እስቲ። እሱ ለኔ ጋሻዬ ነው በሉ። አሜን ነው። ሁለተኛ ሳሙኤል 22 ምዕራፍ 22 ቁጥር 31 ላይ እንዲህ ይላል፣ የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል ምንድነው? የነጠረ ነው። አሜን። በእርሱ ለሚታመኑ ሁሉ ጋሻ ነው። አሜን። በእርሱ ለሚታመኑ ሁሉ ምንድነው? እስቲ ጮክ ብላችሁ ምንድነው? ሃሌሉያ። ዛሬ ከየትኛውም ፍላጻ በኢየሱስ ደም ትጋረዳላችሁ። እናንተን አልፎ እግዚአብሔርን አልፎ እናንተን ሚነካ ማንም የለም። ህይወታችሁ ውስጥ ጣልቃ ለመግባት የጎመጀ አያገኛችሁም። የተመኘ አይወርሳችሁም። የፈራችሁት ደግሞ እናንተን አያገኛችሁም። ምክንያቱም በክርስቶስ እናንተ በክርስቶስ ደም ተሰውራችኋል። አሜን ነው ወይ? አሜን ነው ወይ? ሃሌሉያ። በእግዚአብሔር የሚታመኑ ምንድነው? ጉሱ በእግዚአብሔር የሚታመኑት ጋሻ ነው። ለታመኑት ምንድነው? ለታመኑት ምንድነው? ሃሌሉያ። አጠገባችሁ ያለውን ሰው ጋሻ ነው በሉት። ነካኝ ወጋኝ እያልክ አትፍራ በሉት። እግዚአብሔርን ታመን በሉት። ሃሌሉያ። አሜን 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 አሜን። ክብር ለኢየሱስ ይሁን። ዛሬ በህይወታችሁ ውስጥ ትልቅ ድንቁ ነገር ዛሬ ክርስቶስ በቤታችሁ ደምቆ ይታያል። አሜን ሃሌሉያ። ሌላው ለችግሮቻችሁ መታሰቢያ አታቆሙላቸው። መታሰቢያ ለማቆም እንደሆነ ታውቃላችሁ። ትላንትና እንደዚህ ነበርኩ፣ ትላንትና ወዲያ እንዲህ ነበርኩኝ እያላችሁ ራሳችሁን አትክሰሱ። የቅዱሳን ጠላት የታወቀ ነው፣ ዲያብሎስ ነው። ክስ በእናንተ ላይ አይሰራም። ምክንያቱም ሁሉ ጊዜ ምን እንደሚያደርግ ታውቃላችሁ? እናንተን እየከሰሰ ሽባ ሊያረጋችሁ ይፈልጋል ሰይጣን።
በትላንትና ማንነት የሚከሳችሁ ክርስቶስን ከመቀበል ወዲህም በኋላም ቢሆን ከመቀበል በፊት የነበረው ማንነታችሁን እየነገረ ሽባ ሊያረግ የሚፈልግ በሽተኛ ሊያረግ የሚፈልግ ህመምተኛ ሊያድርግ የሚፈልገውን እሱ አያስገባውም። አሜን። የወንድሞች ከሳሽ ምን ተብሏል? አቤት አቤት ምን ተብሏል? ስለዚህ እሱ የተጣለው የወደቀውን እያነሳችሁ ልክ ሲከሳችሁ የትኛውን ነገር ውስድ እያደረጋችሁ ህይወታችሁ ውስጥ መታሰቢያ አታስቀምጡ። ክብር ለኢየሱስ ይሁን። አሜን ነው። ዛሬ ፍለሽ ዳውት እናደርገዋለን። አሜን። ዛሬ ፍለሽ ዳውት እናደርገዋለን። ሃሌሉያ። በክርስቶስ ደም እናንተ የትኛው ክርስቶስ ህይወት ላይ የሚለያችሁ ሁሉ በኢየሱስ ስም ተጠርጎ ይሄዳል። የትኛውም የህይወታችሁ እንቅፋት የሆነ ነገር ዛሬ በኢየሱስ ስም ይነሳል። አሜን ነው። አሜን ነው ወይ? ክርስቶስ ጋሻዬ ነው በሉ። ጋሻዬ ነው በሉ። እኔን ማንም አልፎ አይነካኝም በሉ። አሜን ነው። አሜን ነው ወይ? አጠገባችሁ ያለውን ሰው በደንብ ስማ በሉት። ጋሻ አለህ በሉት። ባዶ እጅህን አትዞርም በሉት። ባዶ ነገር ሆነ አትሄድም በሉት። አንተ ተሰውረሃል በሉት። ጋሻ ውስጥ ገብተሃል በሉት። ስለዚህ በሉት ጋሻ ያላስክ መስሎት ቢሞክርሽ አያገኝሽም። ከለላ አለሽ በሏት። ከለላ አለህ በሉት። አሜን ነው። በእናንተ ውስጥ የሚኖረው ክርስቶስ ለየትኛውም ነገር እናንተን አሳልፎ አይሰጣችሁም። አሜን ነው ወይ? ሃሌሉያ። በእናንተ የሚኖር ክርስቶስ ጠላቶቻችሁ እንዳያገኛችሁ ሁለንተናችሁን ይሸፍናችኋል። አሜን ነው ወይ? ጋሻ ማለት መሸፈን ማለት ነው። አሜን። መጋረድ ማለት ነው። ኢየሱስ ጌታ ነው። ስለዚህ እንደ ተጋረደ የሚያምን ሰው ለጌታ ከፍ ያለ እልልታና ክብር። ሃሌሉያ ሃሌሉያ። አሜን አሜን ነው ወይ? አሜን ነው ወይ? አጠገባችሁ ያለው ሰው ገብቶሃል ወይ በሉት። ገብቶሻል ወይ በሏት። ተረተሻል ወይ በሉት። ስለዚህ በሏት ዛሬ በሉ የሚመጣ ስላለ አሜን ነው። አሜን ነው ወይ? ክብር ለጌታ ይሁን። እንደገና ደግሞ የሚታመኑበት ይድናሉ። አሜን። መጀመሪያ ለሚታመኑበት ምንድነው አለን? ምንድነው አለን? የሚታመኑበት ደግሞ ምን ይሆናሉ? ይድናሉ። አሜን አሜን ነው። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ በምኩራብ ላይ ሲያስተምራቸው እያስተማረ እያለ ለምኩራቡ አለቃ አንድ መልእክት መጣለት። የሚያስፈራራ ቤቱ ላይ የተፈጸመ ዜና መጣለት። ልጅህ ሞታለች። ስለዚህ ቁጭ ብለህ ምንድነው የምትሰራው? ተነስና ሂድ አሉት። የሚያስፈራራ ዜና ማለት ነው። ኢየሱስ ጌታ ነው። ምንም ቢመጣ በሉ እስቲ ምንም ቢመጣ በሉ። ዘማሪው ምንድነው ያለው? ምንም ቢመጣ አይተወኝም ጌታ። አሜን አሜን ነው። የገባው ነው እንደዚህ የሚለው። ኢየሱስ ጌታ ነው። ምንም ቢመጣ አይተወኝም ጌታ በሉ እስቲ። ምንም ቢመጣ አይተወኝም ጌታ በሉ። ግድ የለህም በሉት። አለ ጌታ በሉት። ጋሻ ሆኖ ላንተ ቆሞልሃል በሉት። ስለዚህ አትፍራ በሉት። አትፍራ በሉት። ምንም አይነት ምክንያት ቢደረደር፣ ምንም አይነት ኃይል ቢበዛ አንተን አይጎዳህም በሉት። እግዚአብሔር ካንተ ጋር አለ በሉት። አሜን አሜን ነው ወይ? ማርቆስ 5:36 ላይ ያለው ቃል ያኛው ቃል ላይ በኋላ እንመጣበታለን። ኢየሱስ ጌታ ነው። አሜን። ማርቆስ 5:36 ላይ ሃሌሉያ አሜን። ኢየሱስም ግን ተናግሮ ይሄንን በሰማ ጊዜ ከፍ ብለን 34 ላይ እርሱም
ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ ከስቃይሽም ተፈውሰሻል አላት። እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጅህ ሞታለች፣ ስለምን መምህሩ አሁን ታደክማለህ አሉት። ልጅህ ሞታለች፣ ስለዚህ መምህሩን ለምን ታደክመዋለህ አሉት። በቃ አታድክመው፣ እሱ ምናልባት ፈውሷን ትድናለች ልጄ እንዲፈውሳት ሄጄ ቃል አስወጣላታለሁ ወይ አንድ ነገር አደርግላታለሁ ብሎ ነው የመጣው። ነገር ግን ጣልቃ የገባ አንድ ሐሳብ መጣ። ምን መጣ? ሞታለች። ዜና መጣለት ማለት ነው። በቃ ልጅህ አልቆላታልና ስለዚህ ምን በል አታድክመው፣ ናና ልትቀብራት ወደ ቤትህ ና አሉት። አለቀላት። ስለዚህ ተዋትና ምን በሉት ና ተስፋ ሊያስቆርጡት። ኢየሱስ ጌታ ነው። 36 ላይ ጌታ እንዲህ አለ። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ። አሜን። እመን ብቻ እንጂ ምን በል እመን እንጂ። አጠገባችሁ ያለውን ሰው እመን እንጂ አትፍራ በሉት። ምንም አይነት ዜና ቢመጣ ተስፋ ሊያስቆርጥህ ቢመጣ እመን እንጂ አትፍራ በሉት። አሜን ነው። ከዛም በኋላ 37 ላይ ጴጥሮስ ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራብ አለቃ ቤት መጥቶ ሰዎች ሲንጫጩ ሲያለቅሱ ዋይታ ሲያበዙ አየ። ምን ስለሆነ? በቤታቸው ሐዘን ስለገባ ምን እያሉ ነው? እያለቀሱ እየተንጫጩ ዋይታ ነበረ በዛ ቤት ውስጥ። ዛሬ በቤታችሁ ባለው ዋይታ ላይ ክርስቶስ መገለጥ ይጀምራል። አስቀድሞ ምንድነው ያለው? እመን እንጂ። ስለዚህ በራሱ የተማመነው ጌታ የሚከተሉትን አስፈላጊ የሆኑትን ብቻ ይዞ ተከተለው። ሲመጣ ጌታ ኢየሱስ ክርስቶስ መጥቶ ምንድነው ያየው? ዋይታ፣ ጫጫታ፣ ለቅሶ፣ ፍጹም በቃ ሐዘን የተሞላበት ነገር ነው ያየው። ዛሬ ነገሮቻችሁ መስተካከል ይጀምራሉ። አሜን ነው ወይ? ምንም የሚያስለቅስህ ቤት ውስጥ ቢኖር ዛሬ እመን እንጂ አትፍራ። አሜን ነው። ዛሬ ከቤታችሁ ላይ በኢየሱስ ስም የትኛውም እናንተን የሚያሳዝን ዋይታን ሐዘንን ያደረገባችሁ ነገር በኢየሱስ ስም ይነቀላል። ዛሬ ከቤታችሁ ላይ በኢየሱስ ስም ይነቀላል። አሜን ነው ወይ? ዋይታም ሲያበዙ አየ ይላል። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም። አሜን። አጠገባችሁ ያለውን ሰው ምን ትጫጫለህ በሉት። አትንጫጫ በሉት። አታልቅስ በሉት። ዋይ ዋይ አትበል በሉት። የትኛው ጥያቄ ነው የሚያስለቅስህ በሉት። አሜን ነው። ዛሬ ለክርስቶስ ሰጥተኸው ትሄዳለህ። አሜን። ጌታ ኢየሱስ ክርስቶስ ምን እንደሚሆን ስለሚያውቅ አትፍራ ብሎት አበረታቶት በርታ ምናምን ብሎት ሲያይ አይ ከምር ይሄ ነገር እንዴት ነው ያስብላችኋል አይደል? ነገሮች አንዳንድ ጊዜ ያስፈራራችኋል። እንዳውም ምናልባት ልትጸልዩ በቃ እስቲ እንጸልይለታል ምናምን ብላችሁ ዘይት ይዛችሁ በቃ በእግዚአብሔር ፊት ሆናችሁ ሆስፒታል ሄጄ ዛሬ ጸልይለታለሁ ምናምን ብላችሁ ተነስታችሁ ልክ ስትሄዱ የሞተ ዜና ስትሰሙ ምን ታረጋላችሁ? ወይ እግዚአብሔር አልፈቀደም ብላችሁ ፊታችሁ ታዘሯላችሁ አይደል? እግዚአብሔር እንደዚህ አይደለም። አሜን። ጌታ ኢየሱስ ክርስቶስ እመን እንጂ ምን አትበላለው? እመን እንጂ። ስለዚህ እመን እንጂ ብሎ ይዞት የሄደው ጌታ ታምር አደረገለት። አሜን አሜን ነው ወይ? በጣም የሚገርመኝ ደግሞ ከሁሉ በላይ እዚህ ቃል ላይ የሚገርመኝ ምን ትንጫጫላችሁ? አሜን ሃሌሉያ። ስለምን ትንጫጫላችሁ ታለቅሱም አላችሁ? ብላቴናይቱ ተኝታለች እንጂ ምን አላለችም። አሜን። ከዛ ደግሞ እንደዚህ ስል ምን እንዳረጉ ታውቃለህ? በጣም ሳቁበት። ለኔ እግዚአብሔር መልካም ያደርግልኛል ችግር የለም ስትሉ የሳቁባችሁ አሉ አይደል? ያሉባችሁ አሉ አይደል? ወይ አልቀረባትም ያለሻል አይደል? አይናቸው እያየ እግዚአብሔር በክብር ከፍ ከፍ ያደርግሻል። አሜን ነው። ሃሌሉያ። እግዚአብሔር እንዲህ ብሎኛል እንዲህ ያደርግልኛል ብለሽ በኩራት ስትናገሪ ሊያሸማቅቁሽ የሞከሩ ግድ የለሽም። ያንቺን መዳን አይተው መልካም ይሆንላቸዋል። አሜን ነው።
አንዳንድ ጊዜ በክርስቶስ የምንመኛቸው ነገሮች ብዙዎችን ሊያስቃቸው ይችላሉ። እውነቴን ነው የምላችሁ። ለምን እንደሆነ ታውቃላችሁ? ከአይምሮ በላይ ስለሆነብን ጌታ ከአይምሮ በላይ የሆነውን ነገር እንመኛለን። አሜን። ተማምነን እንናገራለን። ኢየሱስ ጌታ ነው። እውነቴን ነው የምላችሁ። ማንኛውም ነገር በክርስቶስ ታምናችሁ ከተናገራችሁ ይሆንላችኋል። መታመናችሁን ብቻ እርግጠኛ ሁኑ። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሳቁበት። በጣም ነው ሳቁት። ደግሞ በጣም ነው የሚለው መጽሐፍ ቅዱስ ራሱ ምን እንደሚል ታውቃላችሁ? አንብቡት። በጣም ሳቁበት ይላል። እሱ ግን ሁሉንም አስወጥቶ በብላቴናይቱ አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱም እጅ ይዞ ጣሊታ ቁሚ አላት። አሜን አሜን ነው። ስለዚህ የሞተችዋ የክርስቶስን ድምጽ ስትሰማ ምን አለች? ምን አለች? ዛሬ የሞተ ነገራችሁ ይነሳል። አሜን ነው። ለነ ማርታ ጌታ ኢየሱስ ክርስቶስ መጣና እንዲህ አላቸው። ከዛ ቀደም ነግረውታል። ምክንያቱም ገና ሲታመም እንደሚፈውሰው ስለሚያምኑ እስከ ፈውስ ድረስ ያለውን አምነውት ነበር። እስከ ሞት ድረስ አላመኑትም እንጂ እስከ ፈውስ ድረስ አመኑትና ጠሩት። ጌታ ኢየሱስ ክርስቶስ አልመጣም። ልክ ሲመጣ አንድ ነገር አላት። ነግሬሽ አልነበረምን? ብታምኚ የእግዚአብሔር ልጅ ሊከብርበት እንጂ ብሎ አላት። አሜን አሜን ነው ወይ? ማርታ ተስፋ እንዴ አለች። መምህሩ ከሞተ እኮ 4 ቀን ሆኖታል፣ ሸቷል እኮ ይቅርብህ፣ አንተም እንዳትፈታተን ስታይል አለችው። ኢየሱስ ጌታ ነው። የኛ ጌታ የሞተ አያስፈራራውም፣ የሸተተ አያስፈራራውም። የትኛውም አበቃለት ያላችሁት ነገር ትንሣኤን ያገኛል። ምክንያቱም የሞቱ ነገሮች የጌታን ድምጽ በጣም ይሰማሉ። አሜን አሜን ነው ወይ? ሃሌሉያ። ፈሩ። ይሸታል። አራትንካው። ምክንያቱም ከተከፈተ ጉድ ነው የሚወጣው። ይሸታል በጣም ስለሚያስፈራራ ምን አትበለው፣ አትንካው። 4 ቀን ሆኖታል፣ ይቅርብህ አሉት። እሱ ግን ምን አለ? ክፈቱት። አሜን አልዓዛር ብሎ ጮኸ ይላል። አሜን። ልክ ሲጮህ ሰምቶ ምን አለ? አሜን ብድግ አለ። ከዛ በፊት እዛ ጋር የነበሩ ጓደኞቻቸው ዘመድ አዝማድ ሁሉ እሷን ተከትለዋት የመጡ ሁሉ አይሆንም ብለው የተማማሉ ሁሉ ጌታ ሲያደርግ በአይናቸው አዩ። አሜን። ለዛን ሰዓት ልክ ወንድማችን እንዳለ በፊት አይመቸኝም ነበር፣ እዚህ ጋር የሚደረገው ሁሉ ውሸት ይመስለኝ ነበር እንዳለው ልክ መጥቶ እግዚአብሔር እዛ ሳውዝ አፍሪካ ያለው ወንድሙን ሲዳስሰው ምን ማለት ጀመረ? ራሱ ማመን ጀመረ። እሱ መቀበል ጀመረ። ልክ እሱ ብቻ አይደለም፣ እሷ ላይ ደግሞ ባለቤቱ ላይ ደግሞ ምን አለባት? አጋባባት። አሜን። የጌታ ፍቅር ይጋባል። አሜን ሃሌሉያ። የትም የሞቱ ነገሮቻችሁ ዛሬ በኢየሱስ ስም ይነሳሉ። ስታምኑ ይነሳሉ። አሜን ነው። ስለዚህ ልክ መጣና ካለችበት እስራት ተነሳች። ከተነሳች በኋላ ብላቴናይቱም 12 ዓመት ልጅ የነበረችና ወዲያውኑም ቆማ ተመላለሰች። ወዲያውኑም በታላቅ መገረም ምን አሉ? ተገረሙ። ይሄንንም ማንም እንዳያውቅ አጥብቆ አዟቸው ነበር። ምን አሉ? በጣም የሳቁ ምን አሉ? በጣም የሳቁ ምን አሉ? አካባቢ ላይ ሆኖ ያንተን ውድቀት እየተጠባበቁ አይሆንላቸውም ብለው ያሉ ሲሆንላችሁ ይገረማሉ። አሜን ነው። አሜን ነው ወይ? ብዙ ጊዜ አይሆንላትም አይሳካላትም ተብዬ ነበረ። ነገር ግን ሲሆንልኝ ያሉ ሰዎች ተገረሙና እስቲ ላንቺ የሆነልሽን ጌታ አስተዋውቂኝ ያሉ በጣም ብዙ ሰዎች አሉ። አሜን አሜን ነው ወይ? ነገራችሁ ላይ ዛሬ የሆነባችሁ ነገር እናንተ እንድታፍሩ ሳይሆን የእግዚአብሔር ልጅ ሊከብርበት ነው። የኢየሱስን ድንቅ ስራ ሊያዩበት ነው። አደባባይ ላይ መተሽ ስትመሰክሪ አካባቢሽ ያሉ ሰፈር ያሉ ሁኔታዎችሽን የሚያውቁ የዳሰሱ የጨበጡ በራቸውን አንኳክተሽ የለመንሻቸው እንደዚህ አድርጉልኝ ብለሽ የተማጸንሻቸው በኢየሱስ ስም አይኖቻቸው ማየት ይጀምራሉ። የማያምኑ ደግሞ ካንቺ የተነሳ ማመን ይጀምራሉ። አሜን ነው። ሃሌሉያ።
ስለዚህ ጌታ ኢየሱስ ክርስቶስ ብዙ በሱ የታመኑ ምን አሉ? ከተፈወሱ በኋላ ምን አላቸው ጌታ ኢየሱስ ክርስቶስ? እምነትሽ አድኖሻልና። አሜን። እምነትሽ አድኖሻልና። እምነትህ አድኖሃልና። አሜን ሃሌሉያ። አልዓዛርንም ካስነሳው በኋላ ምንድነው ያለው? ብድግ ብሎ እንደተገነዘ ቀጥ ብሎ ሲቆም ጊዜ ምን አደረጉት? ፍቱትና አሜን ነው። ጌታ ኢየሱስ ክርስቶስ ወደ እናንተ አምናችሁ ከመጣ በኋላ ነገሮቻችሁ ሲቀጥሉ ተገንዛችሁ አትቆሙም፣ ተፈታችሁ መሄድ ትጀምራላችሁ። ሃሌሉያ። የሚታመኑ ሰዎች ይድናሉ፣ ይፈወሳሉ። ሃሌሉያ አሜን። ታስረው አይቀመጡም። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከሞት ከተነሳች በኋላ መንጎራደድ ጀመረች። አሜን። ሞታለች ብለው ሊቀብሯት ካዘጋጇት ፊት ለፊት ምን ማለት ጀመረች? መንጎራደድ ጀመረች። የዛን ሰዓት ምን አሉ? እኛ ሀገር ስንገረም ምንድነው የምናደርገው? ብለን እጆቻችን ምን ላለን? አፎቻችን ላይ እንጭናለን። በኢየሱስም ዛሬ ጠላቶቻችሁ እጃቸውን አንደበታቸው ላይ ይጭናሉ። ብዙ ጊዜ እንደዚህ አይነት ጸሎት ጸልያችሁ ታውቃላችሁ? ጠላቶች አንደበቶቻቸው ላይ እጆቻቸውን ይጭናሉ ሲባል እርግማን አይደለም ወይም ሌላ ነገር አይደለም። ይገረማሉ ማለት ነው። አሜን። ይደነቃሉ ማለት ነው። እስቲ በእግሮቻችሁ ቁሙና ዛሬ በሉ፣ በእግዚአብሔር እታመናለሁ። ነገሮቼ መሰላት ይጀምራሉ፣ መከናወን ይጀምራሉ። የሞቱ ነገሮቼ መነሳት ይጀምራሉ። እግዚአብሔር በህይወታችሁ ታላቅ ነገር ያደርግላችኋል። እግዚአብሔር የታመነ ሰው አያፍርምና፣ እግዚአብሔርን የተማመነ ሰው አይወድቅምና፣ እግዚአብሔርን ታምናችኋልና በኢየሱስም ታመልጣላችሁ። እግዚአብሔርን ተማምናችኋልና ያሰምጠኛል ያላችሁት አያሰምጣችሁም። በኢየሱስ ክርስቶስም አይኖቻቸው እያየ ጠላት እያየ ጆሮ እየሰማ እናንተ ታመልጣላችሁ። አሜን ነው ወይ? ጳውሎስና ሲላስ እስር ቤት ተቀምጠው ያሉ ከታሰሩ በኋላ ቀን ላይ በጣም ደብድበዋቸው ነበር። በጣም ቀጥቅጠዋቸው ነበር። ተስፋ የሚያስቆርጥ ነገር ካደረጉ በኋላ እስር ቤት አስገባቸው። አለቆችም እንዲህ አሉት ለጠባቂው፣ በጣም አጥብቀህ ጠብቃቸው አሉት። የዛን ሰዓት ወደ ውስጠኛው ክፍል አስገብቶ ከግንድ ጋር አሰራቸው። በሌሊቱ 6 ሰዓት በሆነ ጊዜ በኩለ ሌሊት ላይ እንዲህ አደረጉ። መጸለይ ማመስገን በጀመሩ ጊዜ የቤቱ መሰረት መናወጥ ጀመረ። አሜን ነው ወይ? አሜን ነው ወይ? የዛን ሰዓት ጠባቂው የተሰጠው ማስጠንቀቂያ ስለነበረ ደነገጠ፣ ፈራ። ወየው ብሎ ራሱን ሊያጠፋ ብድግ ሲያደርግ ጳውሎስ እንዲህ አለው፣ እኛ አለን፣ አንተ ግን ራስን አታጥፋ እንዳታደርገው አለው። ኢየሱስ ጌታ ነው። ከዛም በኋላ አያቸውና ሁሉም አሉ። እንዲህ አላቸው፣ ታዲያ እድን ዘንድ ምን ላድርግ አላቸው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እድን ዘንድ ምን ላድርግ አላቸው። አሜን አሜን ነው ወይ? ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሐዋርያት ሥራ 16 ላይ ያለውን ቃል አብረን እንደቆማችሁ እናነባለን። ክብር ለጌታ ይሁን። አሜን ነው። 29 ጀምሮ ስናረው መብራትም ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ለፊት ተደፋ። በቃ አለማምለጣቸውን ቤቱ ቢነቃነቅም እንቢልም አለመውጣታቸውን ባወቀ ጊዜ በደስታ መጣና ምን አለ? መብራትም ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ጳውሎስና ከሲላስ ፊት ተደፋ። አሜን። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። 31 ላይ እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህም ትድናላችሁ አሉት። አሜን ሃሌሉያ። ከዛ በኋላ ያለውን ቤታችሁ ገብታ አንብቡት። እርሱና ቤተሰቦቹ መልካም ሆነላቸው፣ ደስታም ሆነው ተቀመጡ። አሜን። ኢየሱስ ጌታ ነው። ዛሬ በኢየሱስ ክርስቶስ ስታምኑ ያስፈራራችሁ እናንተን አያገኟችሁም። ቀደም ብሎ ፈርቶ ከመንቀጥቀጡ የተነሳ ያስጠነቀቁትን ፍራቻ ራሱን ሊያጠፋ የነበረ ክርስቶስን ባመነ ጊዜ ነገሮች ሁሉ መቀየር ጀመሩ። ጠላትህ አንተን አያጠፋህም።
ክፉ ባንተ ላይ የሞከረው በኢየሱስ ስም አይሆንብህም። የትኛውም ጠላት ያቀደው ዕቅድ ባንተ ላይ አይሰራም። የተነገረህ በሽታ በኢየሱስ ስም ባንተ ላይ አይሰራም። ሃሌሉያ ሃሌሉያ። አንተ እንድትቅበዘበዝ ወይንም ተስፋ እንድትቆርጥ ነገርህ ሞታል አብቅቷል ብሎ በሐኪም ቤት ቢሆን በቤተሰብ ቢሆን ያንተ ነገር እንኳን ያበቃለት ጉዳይ ነው ብሎ የተነገረ እውነቴን ነው የምልህ የምስራች እነግርሃለሁ ወንድሜ፣ በክርስቶስ እመን ትድናለህ። በክርስቶስ እመን ጋሻ ይሆንሃል። በክርስቶስ እመን ታመልጣለህ። በክርስቶስ እመን ፈውስ ይሆንልሃል። ኢየሱስ ጌታ ነው። ከልጅነቱ ጀምሮ ያ ሽባ የነበረ ሰው እምነት እንዳለው ባዩ ጊዜ ይላል አይደል? ብርም ለመናቸው። እኛ ብርና ወርቅ የለንም አሉት። እምነት እንዳለው ባየ ጊዜ በውስጡ ኢየሱስ ጌታ ነው። ምን አሉት? ተነስና ሃሌሉያ አሜን ነው። ያቺ የሞተችዋ ሴት በእነሱ ፊት መመላለስ እንደጀመረችና እንደተገረሙ ያ ሰው ተነስቶ ከእናቱ ማህፀን ጀምሮ ሽባ የነበረው ተነስቶ መመላለስ ሲጀምር እግሮቹ ጸኑለት፣ ቁርጭምጭሚቱም በረታ። አሜን። እድሜ ልኩ የሚገባ የቤተ መቅደስ ደጅ ነው ተብሎ፣ ምክንያቱም በዛ ዘመን ሽባ እውር ወይንም እንደዚህ አይነት ችግር ያለበት ወደ ቤተ መቅደስ መግባት አይፈቀድለትም ነበር። ስለዚህ ያመጡትና ምን ያደርጉታል? ጠዋት ይሸከሙትና ቤተ መቅደስ ደጅ ላይ ያስቀምጡታል። ማታ ምን ያደርጉታል? መተው ይወስዱታል። እንደ ልማዳቸው መተው አስቀመጡት። 9 ሰዓት በሆነ ጊዜም ያሆነለት። ከዛ በኋላ ምን እንዳደረገ ታውቃላችሁ? ቀጥ ብሎ ወዴት ነው የገባው? መጀመሪያ ወደ መቅደሱ ገባ። አሜን አሜን ነው ወይ? የተከለከላችሁበት ስፍራ አይመጥናችሁም የተባላችሁበት ስፍራ አደባባይ መግባት ትጀምራላችሁ። አሜን ነው ወይ? ስለዚህ አደባባይ ላይ መጀመሪያ መድረኩ ላይ ገባና በእግዚአብሔር ፊት መዝለልና መጮህ ሲጀምር በር ላይ ያ ምጽዋት ለማኙ እግሩ ሽባ የነበረው አይደለም እንዴ ምንድነው የተፈጠረው ብሎ ተገረሙ። አሜን አሜን ነው ወይ? ዛሬ የሰው ንግግር ሽባ ያደረጋችሁ፣ ሁኔታ ሽባ ያደረጋችሁ፣ አይገባትም ብላችሁ ደጅ የተቀመጣችሁ በኢየሱስ ስም መግባት ይሆንላችኋል። ለተወሰነ ሰው ብቻ የተፈቀደ የሚመስል መልካም ጻድቅ ለመሰሉ ለወፈሩ ለማረባቸው የተቀመጠ ስፍራ ያለ ይመስል አንተ የተከለከልክበት ዛሬ በኢየሱስ ስም መግባት ይሆንልሃል። አሜን ሃሌሉያ። ዛሬ በክርስቶስ አንዳችሁ ታምናላችሁ፣ ዛሬ ካላችሁበት ነገር ትወጣላችሁ። እውነቴን ነው ምላችሁ። ተጨነኩኝ እንዲሆንኩኝ ብላችሁ በእግዚአብሔር ፊት የምታለቅሱ አውቃለሁ። ከ199% ወይንም ከ150%አችን ሁላችንም ጥያቄ ያለን በእግዚአብሔር ፊት። በእግዚአብሔር ካመናችሁ ጥያቄዎቻችሁን ታጡታላችሁ። አሜን። የት አለ ብላችሁ መፈለግ ትጀምራላችሁ። የቱ ጋር ነው ያለው? ትላንትና ያልኩት ተሰራ፣ ያኛው ያልኩት ተሰራ፣ ጥያቄው ተመለሰ፣ እንዲህ ያልኩት ሆነልኝ። ወዴት ነው ብላችሁ ብትፈልጉት አታገኙትም። አሜን። አጠገባችሁ ያለው ሰው ዙሪያህን ብትፈልግ በሉት አታገኘውም በሉት። ስለዚህ በሉ አትልፋ በሉት፣ አትልፋ በሉት። አሜን አሜን። ጠላት ካሁን የአገሌን ቤት እንድታንኳኳ አደርጋታለሁ፣ የሆስፒታል ደጅ እንድትጠና አደርጋታለሁ ብሎ ሲጠብቅ አንቺ አትሄጂም። አሜን። ያገኘችውንማ ደዝሞዝ ቆይ እኔ አስተፋታለሁ ብሎ ሲጠብቅ በእግዚአብሔር ትታመኝና አንቺ ገና ማመስገን ስትጀምሪ በሽታዎችሽ ውልቅ ማለት ይጀምር። አሜን። ክፉ ያንተን ብር አያገኝም፣ ያንቺን በረከት አያገኝም፣ ያንቺን ሰላም አያገኝም፣ ያንቺን ጤና አያገኝም። ሲያምረው ይቀራል። አሜን ነው። እስቲ ሲያምርህ ይቅር በሉት፣ ሲያምርህ ይቅር በሉት። አንዳንድ ጊዜ እኮ ነገሮቻችን በጣም ስለሚያስቀናው ኢየሱስ ጌታ ነው ይመጣና ጎሰም ያደርገናል የሚያገኘን መስሎት። አሜን። አንተ ጠላቴ በሉት፣
በደንብ ስማ በሉት። የኔ ነገር በሉት በክርስቶስ ተሸፍኗል። ተጋርጃለሁ፣ ተሰውሬያለሁ። በሱ ውስጥ ሆኜ እንቁልልጭ ትላለህ እንጂ አታገኛትም። በክርስቶስ የሆነን ሁሉ ነገር የኛ እንደሆነ ስለሚያውቅ በእኛ ስለሚቀና ነው እንጂ እኮ ለየሱ የሆኑትን እኮ ዝር ብሎ አያቸውም። የሱ የሆኑት ምንም ድምቀት ብርታት ምናምን እንደሌላቸው ያውቃል። አሜን አሜን ነው ወይ? በብርሃን ያለ ነገር ሁሉ ነገር ግልጥ ያለ ነው። አሜን። በብርሃን ያለ ሁሉ በኢየሱስ ስም ደስታ አለው። ሃሌሉያ። ስለዚህ ጠላት ወደ ግራ ቢያይ ወደ ቀኝ ቢያይ አንተም ቢፈልግህ እንቁልልጭ ይላል እንጂ አያገኝህም። አሜን ነው አሜን ነው ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንተ ጠላቴ ስማ በሉት። ለዘመናት የነገርከኝን ዛሬ ኮተትህን ይዘህ ከቤቴ ከአስተሳሰቤ ከኑሮዬ ከመንገዴ ላይ ውልቅ በል። አልፈልግህም በሉት። አሜን ነው ወይ? ቤተሰቦቻችን ያስተማሩን ድሪቶ በኢየሱስም ከላያችን ላይ ይወልቃል። ከአካባቢ ላይ ሰምተን የሰበሰብነው ድሪቶ ከላያችን ላይ ይቀደዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰምተን ከእግዚአብሔር ቃል ውጪ የሆነውን ነገር ሰምተን ህይወታችን ላይ ድሪቶ ሆኖ የተቀመጠብን አንዳንድ ጊዜ እኮ የሰማነው ነገር ጭንቅላታችን ላይ ከመብዛቱ የተነሳ ያጎብጣል። እንዲህ ጉብጥ አርጎ ያስኬዳል። ልክ ስትሰማ መንቃት ትጀምራለህ። ልክ ስትሰማ አይኖቹ ሲከፈቱ መንቃት ትጀምራለህ። የዛን ሰዓት እዚህ ላይ የተቀመጠው ሁሉ መገልበጥ ይጀምራል። አሜን ነው ወይ? ህይወትህ ላይ ያጎበጠህ በኢየሱስም ከላይህ ላይ ይደፋ። የጠላት ጥንስስ ከላይ ላይ ይገልበጥ። ሃሌሉያ ሃሌሉያ። አሜን ነው ወይ? ሮሜ 10:17 ላይ እግዚአብሔር ቃል ሲናገር እንዲህ ላይ እንግዲያስ ይላል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። አሜን ነው አሜን ነው ወይ? ጠላት ከየትም ሰብስቦ ለሱ አጀንዳ የሚመች ፕሮፓጋንዳ ይዞልህ ሲመጣ እየተቀበልክ ቤትህ አታስተናግድ። አሜን አሜን ነው ወይ? አንቺ ደካማ ሲልሽ አምጪና ሳብ አድርገሽ እኔ ደካማ አይደለሁም እኔ ምንድነኝ በል ብርቱ ነኝ። አሜን። አንቺን እኮ አሸንፌ በእጅሽ አስገብቼሻለሁ ሲልህ ምንድነው የምትለው? እኔ ከአሸናፊዎች አሜን ነው ወይ? ስለዚህ እግዚአብሔር ያለው ቃል በእናንተ ህይወት ይሞላል። ህይወታችሁ 360 ዲግሪ ይቀየራል። ማንም እስከማያስተውላችሁ መለወጥ ትጀምራላችሁ። ማንም እስከማያውቃችሁ ነገሮቻችሁ መቀየር ይጀምራሉ። ጠላት አውቃታለሁ እሷማ በእጄ ነበረች ብሎ ሲጠባበቅ ሳለ እናንተ ታመልጣላችሁ። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። ይልቁንስ በኃይል መበርታት ትጀምራላችሁ። ነገሮቻችሁን እያያችሁት ከፍ ማለት ትጀምራላችሁ። አሜን ነው ወይ? ንስር ኃይሉን እንደሚያድስ በከፍታም ላይ እንደሚወጣ ዛሬ ነገሮቻችሁ ይቀየራሉ። አሜን ነው። ንስር ምን ይላል? ኃይሉን አሜን። ዛሬ ከፍ ብላችሁ መሄድ ትጀምራላችሁ። ንስር ባህሪ አንድ ጊዜ ስሰማ እንደዚህ አሉ። በጣም ንፋስና ወጀብ በኃይለኛው ንፋሱ ሲበዛ አውሎ ንፋሱ ሲበዛ ምን ያደርጋል መሰላችሁ? ዝቅ ብሎ አይደበቅም። ምን ያደርጋል? ከፍ። አሜን። እዛ ጋር አሁንም ንፋሱም በጣም መላተም ማለት ሲጀምር ድምጽ አለው ንፋስ ታውቃላችሁ። እልልል ምናምን ብሎ ማበድ ሲጀምር እሱ ምን ያደርጋል? አሜን። ቁጭ ብሎ ወያው ጠፋው ንፋሱ በዛ ወይኔ ጉዴ አይል ምን ማድረግ ይጀምራል? ከፍ በሉ እስቲ። አሁንም ሲበዛ ምን ይላል? አሁንም ሲበዛ ምን ይላል?
አሁንም ሲበዛ ምን ይላል? ዛሬ በኢየሱስም የእናንተ ነገር ከፍ ማለት ይጀምራል። ከፍ ይልና ምን ያደርጋል መሰላችሁ? ንፋሱ ምኑ ማያገኝበት ቦታ እላይ ሆኖ ማየት ይጀምራል። አሜን። እሱ እዚህ ጋር የሚርመሰመሰውን ትቶ አልፎ ምን ይላል? ረጋ ብሎ መብረር ይጀምራል። አሜን ነው ወይ? ንፋሱ አንድ ጊዜ ነቀልኩት ሲል፣ አንዴ ክንፉን አጣመምኩት ሲል፣ ከእንግዲህ መብረር አይችልም ሲል፣ ከፍ ባለ ቁጥር ምን ይላል? ከፍ በሉ እስቲ፣ ከፍ በሉ እስቲ። እንደ ንስር እንደ ንስር እንደ ንስር እንደ ንስር። አሜን አሜን። ዘማሪው ለዛ ነው እንደ ንስር ወደ ላይ ወደ ላይ ወደ ላይ። አሜን። የእናንተ ነገር ወደ ላይ ይላል እንጂ በአውሎ ንፋስ አይንገላታም። ኢየሱስ ጌታ ነው። ምክንያቱም የተማመናችሁበት ያስጥላችኋል። የተማመናችሁበት ይጋርዳችኋል። የተማመናችሁበት ጋሻ ይሆናችኋል። የተማመናችሁበት እናንተን ከፍ ከፍ ያደርጋችኋል። ስለዚህ ሐና እንዲህ አለች። በመጨረሻው እግዚአብሔር ካሳረፋት በኋላ በሚቀጥለው ዓመት ከምታስቀናት እኩል ሆና ልጇን ይዛ መጣችና ቀንዴ ምን አላለች? አፌን በጠላቶቼ ላይ ወይ በጠላቶቼ ላይ ተከፈተ ያለችው እኮ እልልልል ማለት ሲጀምር ጠላት ወይ 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 አሜን። ምክንያቱም ይዛ የመጣችው አደባባይ ላይ የሚታየውን ባለፈው ስትሄድ ምን ነበር ያላት ካህኑ? አንቺ ሴት ስካርሽ እስከ መቼ ነው? ያንቺ ለቅሶ እስከ መቼ ነው? አሜን። በሷ ውስጥ ያለውን ያየ ጊዜ ምን እንዳለ ታውቃላችሁ? በቃ አይቼዋለሁ አለ። አሜን አሜን ነው ወይ? ዛሬ ተስፋችሁን በኢየሱስ ስም ትቀበላላችሁ። ሐና ተማምና በእግዚአብሔር ከተናገረች በኋላ ነገሯ ተፈጸመላት። እንዲህ ማለት ጀመረች፣ አፌን በጠላቶቼ ላይ ተከፈተ፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አሜን ነው ወይ? ዛሬ ቀንዳችሁ ከፍ ከፍ ማለት ይጀምራል። እናንተ ጠላት ሳያሰባችሁ ቦታ ሳይሆን እግዚአብሔር ባለው ላይ ከፍ ከፍ ትላላችሁ። እናንተ በፍጹም አትወድቁም። እናንተ በፍጹም አታፍሩም። ሊያጠፋችሁ ያለ በኢየሱስ ስም አያገኛችሁም። የጠላታችሁ አዋጅ በእናንተ ላይ አይሰራም። የሟርተኛው ደጅ በኢየሱስ ስም ይዘጋሉ። የእነሱ ሟርት እናንተን አያገኛችሁም። ጠላት ያለው በኢየሱስ ስም በጋሻ ተመቶ ወደ ኋላ ይመለሳል። ሃሌሉያ። አቤት አቤት የሚታየው ሌላ ነው፣ የሚሰማው ሌላ። እኔ ግን ቃሉን ሳምን አግኝቻለሁ መላ። የሚታየው ሌላ ነው፣ የሚሰማው ሌላ። እኔ ግን ቃሉን ሳምን አግኝቻለሁ መላ። እንደ ንስር ወደ ላይ ወደ ላይ ወደ ላይ፣ 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 ወደ ላይ 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 እያጨበጨባችሁ እስቲ እንደ ንስር ወደ ላይ ወደ ላይ ወደ ላይ፣ እንደ ንስር ወደ ላይ ወደ ላይ ወደ ላይ፣ እንደ ንስር ወደ ላይ ወደ ላይ ወደ ላይ፣ እንደ ንስር ወደ ላይ 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 ወደ ላይ
ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ አሜን። ጠላትህ አንተ ስታለቅስ በፍጹም አያይህም። ዝቅ ብለህ አያገኝህም። የትኛው ሟርትና አዋጁ በኢየሱስ ስም ተገለበጠ። ጥንስሱ ተገለበጠ። ድግምቱ ተገለበጠ። ያስቀመጠው የትኛውም ባንተ ህይወት ውስጥ ያለ ያስጨነቀህ ያለ ዛሬ በኢየሱስ ስም ተደፋ። ተደፋ በልሲ ተደፋ በልሲ ተደፋ በልሲ ጠላቴ ያለው አዋጁ ተደፋ 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 ተደፋ። አሜን ነው አሜን ነው ወይ? ዛሬ የትኛውም እናንተን ያስለቀሷችሁ በፍጹም እያዩ ያለቅሳሉ። አጠገብህ ያለውን ሰው ወደድክም ጠላህም በሉት፣ ዛሬ የሰማኸው ቃል በሉት ይሰራብሃል በሉት። ምክንያቱም በሉት አንተም ራስህም ሳትወድ በክርስቶስ ማመን ትጀምራለህ በሉት። አሜን አሜን ነው ወይ? ዘማሪው ሲዘምረው ትንቢት ታይቶት ነው። አሜን አሜን ነው ወይ? አሜን ነው ወይ? ስለዚህ እናንተ ምን ትላላችሁ? ወደ ላይ 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 ውይ 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 አሜን ነው። ሃሌሉያ ሃሌሉያ። ጠላት እንድትሰሙ የማይፈልገው ቃል ካለ በክርስቶስ ማመን እንዳለባችሁ ሲሰማ በቃ ግራ ይገባዋል። አሜን አሜን ነው ወይ? አንተ ተታምነህ በሱ ላይ ድግፍ ከያልክ ቀን መጥፊያው የደረሰ ቀን ነው። አሜን እውነቴን ነው የምላችሁ። የትኛውም ከተዘጋጀው ወጥመድ ማምለጥ ከፈለጋችሁ በማንም አትተማመኑ፣ በክርስቶስ ታመኑ። በክርስቶስ ስትታመኑ ነገሮቻችሁ መሰላት ይጀምራሉ። ነገሮቻችሁ ማወቅ ይጀምራሉ። አንተ ልክ ስታመን ጠላትህ ራሱ ማወቅ ይጀምራል። አሜን አይ በቃ እንደማልመጥነው በቃ አንተ የሱ ነገር አንተ ውስጥ እንደማይገባ ሲገባው ጥሎ ይሄዳል። አሜን። ሰይጣንን ተቃወሙት ምን ይላል? እናንተ ይሸሻል። አሜን ነው። የምትቃወመው እኮ አንተ ጦር መሳሪያ ይዘህ ወይንም አልፈልግም ነው ብለህ አይደለም እኮ። ልክ እሱ ሐሳብ ሲያቀርብልህ ወይንም ላንተ ጥያቄ ሲያቀርብልህ ጥያቄውን አለመቀበል ነው። አሜን። አልቅስልኝ ሲልህ አላለቅስም፣ እዘንልኝ ሲልህ አላዝም፣ ተስፋ ቁረጥልኝ ሲልህ አልቆርጥም፣ ግድ የለም ሌላ መዳኛ ቦታ ፈልግ ሲልህ አልፈልግም። አሜን ስትለው ምን አረከው? ተቃወምከው። ስለዚህ ምን ማድረግ ይጀምራል? አሜን ነው። ሃሌሉያ። በኢየሱስም የተጠጓችሁ ያፍራሉ። አሜን። የሚገርማችሁ ነገር በዛኛው ዓለም እንኳን ያሉት ምን እንደሚያደርጉ ታውቃላችሁ? ይተማመኑና ሂድና የሷን ውስጥ ልብስ ኦር ደግሞ የሷ ፎቶ ሰምቲንግ ይዘህልኝ ና ሲለው ያለ ምንም ሀፍረት እንደምንም ተሯሩጦ ሰማይ ወርዶ ፈርቶ ነገሩ ይከናወንልኛል ብሎ አስቦ ይዞ ይሄዳል። ይዞ ከሄደ በኋላ እቺን ነገር እንዲህ አድርግና በሯ ላይ ድፋው ኦር እቺን አድርግና እንዲህ አድርግ ሲለው ያለ ምንም ጥርጥር ይፈጽመዋል። አይደለም እንዴ? አጠገብ ያለ ሰው ስለ ክርስቶስ ሲነገርህ ለምንድን ነው ማታምነው? በዩ ግድ የለሽም በሏት።
ያኛው በሉት አስመሳይ ነው። አስመሳይ ነው። ያደረገ ይመስላል እንጂ ዞር ስቲ ምንም የለም፣ የሆነ የለም። የሚገርማችሁ ነገር እስከ ብዙ ዘመናት አብረን ነበርን አለች ከጠንቋዩ ጋር ስትመሰክር እህቴ። ሆቴል ከፈተች፣ ብዙ ነገር ሆነላት። ሳጥን ውስጥ ብዙዎቻችሁ የምስክርነት ሰምታችሁታል መሰለኝ። ሳጥኗ ሲከፈት በጠዋት ብዙ ብር ይሞላል። እንደዚህ በቆመውበት ምናምን ሆኖ ነው የሚዘጉት። አንድ ጊዜ ምን አላት መሰላችሁ? ባንክ ቤት ፊት ለፊት ሂጂና ትኩስ አመድ ላይ ተንደባዬ ይላታል። ባንክ ቤት በር ላይ ምን አለ? ምን አለ? ጠመንጃ ምን የመሳሰለ የያዙ ጠባቂዎች አሉ። አልበቃ ብሏት እኮ ነው እለት ተእለት የሚሰጣትን የቤት ስራ እያደረገች ትጨምራለች። ከዛ በኋላ አንድ ቀን መጨረሻ ላይ ያዘዛትን ነገር ለማድረግ ስትሞክር ከሸፈባት። በጥይት ምን አሏት? አባረሯት። እሺ በቃ ይሄ ነገር ስላልቻልኩኝ ቀይርልኝ ትለዋለች። የህፃን ልጅ ደም አምጪልኝ ይላታል። የተባለችው የተመረጠው ህፃን ደግሞ በክርስቶስ የተዋጁ ቤተሰቦች ስለሆኑ አልተሳካላትም። የዛን ቀን የቀጠሮ ቀን ሲያልፍ እቤቷ ስትመጣ እቤቱ ውስጥ የሚዘንበው አባ ጨጓሬ ሆነ። ሊተርሊ የሚዘንበው አይናቸው እያየ የሚዘንበው ነገር አባ ጨጓሬ። ሳጥኗን ብር አገኛለሁ ብላ ስትከፍተው አባ ጨጓሬ። ቁም ሳጥኗ ውስጥ የተቀመጠውን ብር ይዤ እወጣለሁ ብላ ስትከፍተው አባ ጨጓሬ። ነገር ግን ከዛ በፊት ምግብ ቤቱ በጣም ገበያ ስለነበረው ይሄን ሰውዬ ብቻ አልቻልኩትም ብላ የምትለው አንድ ክርስቲያን ሰው ነበረ። ምክንያቱም የነሱን ብር የወሰደችውን ሰውየው ጋር ትወስዳለች፣ ይባርክላታል። ያ ሰውዬ ከሷ ደጅ አይጠፋም ባዶ እስኪቀር ድረስ ማለት ነው። አንዱን ሰውዬ ግን አልቻልኩትም፣ እሱን አድርጋለች። ሄደች፣ ከጎና ያለው ሆቴል ነው፣ ብር ተበደረችው፣ ወሰደችለት። ልክ ስትወስድለት ሰውየው ከመሬት ተነስቶ ፈረጠ። አሜን። ያንተን ነገር መንካት ማንንም አይችልም። የዛን ሰዓት ጥያቄ ፈጠረባት። የዚህን ሰውዬ ብር ከምንም ብር ጋር ሳትቀላቂ ራሷን ሂጂና መልሽለት አላት። ራሷን ሳትቀየር ከሌላ ብር ዋጋም ሳትቀላቅል እንድትመልስ አልፈልግም። ምንድነው እሱ? 10 ብሩን ሰውየው ያልኩ እኮ ይሄ ነው። ከዚህ ሰውዬ ጋር አታነካኪኝ። አሜን አሜን ነው ወይ? እናንተን የሚነኩ ይጨነግፋሉ። እናንተን የሚያስፈራሩ የእናንተ ነገር ላይ የሚማማሉ በኢየሱስ ስም ያፍራሉ። እናንተን የነካ ጠላት ዛሬ በኢየሱስ ስም ይወድቃል። ያ የክርስቶስ ነገር ጥያቄ የሆነባት ሴት ኢሚዲየትሊ አባ ጨጓሬ ሲያደርጋት አንድ ነገር አደረገች። ሐዘን በቃ ውስጧ በጣም ስለሰበራት እህቷ ጋር በጌታ የነበረች እህቷ ጋር ሄዳ ስትደበቅ ጌታ ራሱ ተናገራት። አሜን። አሁን ድና በአደባባይ ላይ ስለ ክርስቶስ አባ ጨጓሬ የለም፣ እንዲህ አድርግልኝ የሚላትም የለም፣ አመድ ላይ ተንደባየልኝ የሚላት የለም፣ ስለኔ ብለሽ ባናትሽ ቁሚ የሚላት የለም። ዘና ኮራ ብላ ትኖራለች። አሜን ነው። አሜን ነው ወይ? ዛሬ ህይወታችሁ ሁሉ በኢየሱስ ስም ይረጋጋል። እረፍትን ታገኛላችሁ፣ ሰላምን ታገኛላችሁ። በዘር ማንዘር ያለ የትኛውም የእርግማን ኃይል በኢየሱስ ስም አፈረስኩት። በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ የሚለውን የፌስቡክ ገጻችንን ላይክና ፎሎ ያድርጉ። እንዲሁም ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ወርልድ ዋይድ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሶት ደግሞ የደውል ምልክቱን ይጫኑ።